ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ የቻሌንጅ 15 ጋይድ ቪዲዮ ነው። በጉጉት ሲጠበቅ የነበረው ብዙዎቻችሁ መች ነው የሚጀምረው ስትሉኝ የነበረው ቻሌንጅ እንግዲህ በቅርቡ ይጀምራል። ይሄ 15ኛ ዙር ቻሌንጃችን ነው። እንግዲህ ባለፉት 2-3 ዓመታት ውስጥ 15 ዙሮችን አዘጋጅተናል። ቻሌንጅ በጣም ብዙ ሰዎችን ተሸላሚ ያደርገናል። እንግዲህ አሁን ደግሞ ለ15ኛ ዙር ቻሌንጅ እናዘጋጃለን ማለት ነው። ለዚህ ይህንን ቻሌንጅ መሳተፍ የምትፈልጉ ሰዎች ይህንን ቪዲዮ እስከ መጨረሻው እዩት። ምክንያቱም በእርግጠኝነት አብዛኞቻችሁ መታችሁ ሰፖርታችንን በኋላ የምታጨናንቁት እዚህ ቪዲዮ ላይ ዲስከስ ባደረግናቸው ነገሮች ላይ ነው። መሳተፍ ከፈለጋችሁ እስከ መጨረሻው ድረስ እዩት። ሙሉ ጥያቄያችሁ እዚህ ቪዲዮ ላይ የሚመለስ ይሆናል ማለት ነው። እዚህ ቪዲዮ ላይ የምንወራቸውን ነገሮች እንዳለ ቻሌንጁ ሙሉ ህጎችና ዲስክሪፕሽን በፒዲኤፍ የተዘጋጀ ሩል ቡክ አለ። ከፈለጋችሁ እሱን ሩል ቡክን ማየት ትችላላችሁ። ሙሉ ለሙሉ ኢንፎርሜሽን አለው እሱ ላይ። በደንብ ደግሞ በቪዲዮ እንዲገባችሁ ይህን ቪዲዮ እስከ መጨረሻው ጨርሱት ማለት ነው። ይሄ ቻሌንጅ በጣም ለየት ያለ ቻሌንጅ ነው የሚሆነው። ድርብ ቻሌንጅ ነው ማለት ነው። ሁለት አይነት ቻሌንጆችን በአንድ ላይ ነው የምናካሄደው። የዲሞ አካውንት ቻሌንጅ እና የሪል አካውንት ቻሌንጅ በአንድ ላይ የምናካሄድ ይሆናል ማለት ነው። ሪል አካውንት ኤክስፒሪየንስን የምትፈልጉ ሰዎች፣ ሪል አካውንት ላይ ትሬድ እያደረጋችሁ ያላችሁ ሰዎች፣ ወይም በዲሞ ትሬድ ስታደርጉ የነበረ አሁን ደግሞ ወደ ሪል አካውንት ስዊች ማድረግ የምትፈልጉ ሰዎች ሪል አካውንት ቻሌንጁን መሳተፍ ትችላላችሁ። አይ ሪል አካውንት ላይ ዲፖዚት ማድረገው ገና የለኝም ኦር ደግሞ ገና ዲሞ አካውንት ላይ ነው ሌቭል ያለው ወደ ሪል አካውንት ገና ለመግባት ኮንፊደንሱ የለኝም የምትሉ ሰዎች ደግሞ በዲሞ አካውንት ትሬድ ማድረግ ትችላላችሁ። በሁለቱም መወዳደር ትችላላችሁ። ሁለቱም አሸላሚ የሆኑ ካታጎሪዎች ናቸው። ሰፓሬትሊ ሁለቱንም አንድ ላይ እናካሄዳለን ማለት ነው። ይሄ ቻሌንጅ የሚሆነው መች ነው? ከፊታችን ሚያዝያ 12 ኤፕሪል 20 ይጀምርና እስከ ሜይ 1 ማለትም ሚያዝያ 23 ድረስ ነው የሚሆነው ቻሌንጁ ማለት ነው። 10 ተከታታይ የትሬዲንግ ቀናትን 2 ሳምንት ማለት የሚካሄድ ይሆናል ማለት ነው። ቻሌንጁስ ምንድን ነው? ቻሌንጁ የሚሆነው $50 ያለው የኤክስነስ ስታንዳርድ አካውንት ከፍቱና ይህን ወደ $100 ማድረስ ነው ቻሌንጁ ማለት ነው። በሪል አካውንት ለምትወዳደሩ ሰዎች ብዙዎቻችሁ የምትጠይቁን ግድ $50 ዲፖዚት ማድረግ አለብኝ የሚል ነው። $50 ዲፖዚት ማድረግ ግዴታ አይደለም። ነገር ግን ከ$50 በላይ ዲፖዚት ማድረግ አይቻልም። ከ$50 በታች ግን ዲፖዚት ማድረግ ትችላላችሁ እንዳላችሁ መጠን። ነገር ግን ለሁሉም በ50 ጀመራችሁ በ40 ጀመራችሁ ታርጌቱ የሚሆነው $100 ነው። ለሁሉም የተለያየ ታርጌት ማውጣት ስለማንችል ማለት ነው። ሌላ እዚህ ጋር ደግሞ አዲስ ነገር ምን አለ? አንዳንድ ኢንስትሩመንቶችን ትሬድ ማድረግ ለምትፈልጉ ሰዎች ኦር ፍሌክሲቢሊቲ የምትፈልጉ ሰዎች በስታንዳርድ ሴንት አካውንት መካፈል ትችላላችሁ። ይሄ ማለት ምንድነው? $50 ዲፖዚት ወደ ስታንዳርድ ሴንት አካውንት ስታደርጉ $50ን 5000 ሳንቲም ያደርገዋል። ከ5000 ሳንቲም ወደ 10000 ሳንቲም ማድረስ ይሆናል ቻሌንጁ ማለት ነው። ሞር ፍሌክሲቢሊቲ ታገኛላችሁ ሴንት አካውንት ላይ። በሴንት አካውንት ልሳተፍ የምትችሉ ሰዎች በሴንት አካውንት መወዳደር ትችላላችሁ። በስታንዳርድ አካውንት ልሳተፍ የምትሉ ሰዎች ደግሞ በስታንዳርድ አካውንት ከ50 እስከ 100 መወዳደር ትችላላችሁ ማለት ነው። ዲሞ አካውንት ላይም ተመሳሳይ ነው። ያው ዲሞ አካውንት ላይ ዲፖዚት ችግር ስለሌለ ሁላችሁም ከ50 ጀምራችሁ 100 ማድረስ ይሆናል ማለት ቻሌንጁ የሚሆነው። ሌላ ነገር ደግሞ እዚህ ላይ ማወቅ ያለባችሁ ነገር የምትከፍቱት አካውንት MT5 አካውንት መሆን አለበት። ኤክስነስ ላይ አካውንት ስትከፍቱ የሚያስመርጣችኋል MT4 MT5 ወይም ደግሞ ኤክስነስ ይላችኋል። ፕላትፎርም ያስመርጣችኋል። MT5 አካውንት ምረጡ። ትሬዲንግ ኤክስፒሪየንሱ ሁሉም ላይ ያው ነው። ነገር ግን MT5 ሰርቨሩ ጥሩ ስለሆነ ምንም አይነት የትሬዲንግ ሂስትሪያችሁን አርካይቭ ስለማያደርግ በኋላ እኛ ገብተን ለማየት ይቀለናል። MT5 ብቻ ነው የምንቀበለው ሰርቨር ፕላትፎርም። MT5 አካውንት ነው ክሬት ማድረግ ያለባችሁ። ሪል አካውንትም እዛ ላይ ነው ዲፖዚት የምታደርጉት። ዲሞም ቢሆን MT5 ነው የምንቀበለው ማለት ነው። ሌላ ብዙዎቻችሁ በኋላ የምትጠይቁን ምንድነው? ቻሌንጅ ታርጌቱ ላይ ደረስኩኝ $100 ወይም ደግሞ 10,000 ሴንት ላይ ደረስኩኝ ላቁምና ለጠብቅ የምትሉ ሰዎች አላችሁ። ኖ፣ ምክንያቱም $100 ማለት የቻሌንጁ ሚኒመም ታርጌት ነው። ብዙ ሰው ነው ከዛ በላይ የሚሆነው ማለት ነው። ምን ሸልመው ቶፕ 3 የሆኑ ሰዎችን ነው። ዲሞም ላይ ሪልም ላይ ከ100 በላይ ያመጡ ቶፕ ሰዎችን ነው የምንሸለመው፣ 3ቱን ማለት ነው። ለዚህ 100 በላይም ብትሆኑ እስከምትችሉ ድረስ ፑሽ ማድረግ አለባችሁ ተሸላሚ ለመሆን ማለት። ይሄን እንግዲህ ስለ ቻሌንጁ ካለን የቻሌንጁ ሽልማት ምንድን ነው?
አብዛኛዎቹን ኢንተረስት የሚያደርገው ይሄ ይመስለኛል። በአሁኑ በጣም ዳጎስ ያለ ሽልማት ያዘጋጀ ነው። በሪል አካውንት ትሬድ ለምታደርጉ ሰዎች አንደኛ ለሚወጣ አይፎን 17 ፕሮ ማክስ፣ ሁለተኛም ለሚወጣ አይፎን 17 ፕሮ ማክስ፣ ሶስተኛም ለሚወጣ አይፎን 17 ፕሮ ማክስ አዘጋጅተናል ማለት ነው። ኢትስ ቢግ ሽልማት በአሁኑ ላላችሁ ሰዎች አንድም ሁለትም ሶስትም ለምትወጡ ብራንድ ኒው የሆነ ፓክድ የሆነ አይፎን 17 ፕሮ ማክስ ምንሸልም ይሆናል ማለት ነው። ኤንድ በዲሞ አካውንት ለምትወዳደሩ ሰዎች ደግሞ አንደኛ ለሚወጣ 300 ዩኤስዲ፣ ሁለተኛ ለሚወጣ 200 ዩኤስዲ ኤንድ ሶስተኛ ለሚወጣ 100 ዩኤስዲ እንሸልማለን ማለት። እዚህ ጋር እንግዲህ ብዙዎቻችሁ ቅሬታ ልታሰኙ ትችላላችሁ። ለምንድን ነው የሪል አካውንቱ በጣም የተለቀው ከዲሞ አንጻር ልትሉ ትችላላችሁ። ኦፍ ኮርስ ምክንያቱም ሪል አካውንት እና ዲሞ አካውንት ኤክስፒሪየንስ የተለያየ ነው። ሪል አካውንት በጣም ኢሞሽናል ነው፣ ሞር ስትረስፉል ነው። ሞር ሪዋርድ መሆን ያለበት በዛ ትሬድ ያደረገ ሰው ነው ማለት ነው። ለዚህ እንግዲህ ወደፊት ደግሞ የዲሞ አካውንትንም ከፍ እያደረግነው እንመጣለን ወደፊት ላሉት ቻሌንጆች። ለአሁን ይህን ይመስላል እንግዲህ። አይ ሆፕ ብዙዎቻችሁን ኢንተረስት እንደሚያደርግና ሞቲቬት እንደሚያደርጋችሁ። ይሄን ካልን እንዴት ይሄ ቻሌንጅ ላይ እንመዝገብ? ከዚህ በፊት ተሳትፋችሁ የምታውቁ ሰዎች ከዚህ በፊት እንግዲህ ባዘጋጀናቸው 14 ቻሌንጆች ላይ ሬጅስትሬሽን ፕሮሰስ ሰፖርት ላይ ኮንታክት አድርጋችሁ ሰፖርት ኮንፊርም አድርጓችሁ እንደዛ ነበር። ብዙ ሰው ጋር ያለው ኮምፕሌንት ይሄ ነው። ለእኛም ቲማችን ሃንድል ማድረግ የሚከብደው ይሄ ነበር። አሁን ሙሉ ለሙሉ አውቶሜት አድርገነዋል ሬጅስትሬሽን ሲስተሙን። ቴሌግራም ቻናላችን ላይ @ብሩፎሬክስ ሜን ቻናላችን ላይ ወይ ደግሞ @ብሩፎሬክስ ቻሌንጅስ የቻሌንጅ ቻናላችን ላይ ስለ ቻሌንጁ የሚፖስተድ ፖስት ከታች ጆይን ቻሌንጅ የሚል በተን አለው። ልክ እሱን ስትነኩት የብሩፎሬክስ ቻሌንጅ ቦት ላይ ይወስዳችኋል። እሱን ስታርት ስትሉት ያስመርጣችኋል ዲሞ ወይም ሪል አካውንት ብሎ። ከዛ በኋላ እንግዲህ በሁለት በሶስት ስቴፕ ጀስት ኢን 2 or 3 ሚኒትስ መመዝገብ ትችላላችሁ ማለት ነው። በጣም ቀላል ነው። እንዴት እንደምትመዘገቡ ደግሞ እዚሽ ጋር በአጭሩ አሳያችኋለሁ። ቴሌግራም ቻናላችን ላይ ልክ እንደገባችሁ እንዲህ አይነት ፖስቶች ታገኛላችሁ። ስለ ቻሌንጁ ትንሽ ዲስክሪፕሽን ያለበት፣ ከዛ በኋላ ደግሞ ሁለት በተን ያለው ማለት ነው። የመጀመሪያው በተን ጆይን ቻሌንጅ ይላል እንደምታዩት። ቀጣዩ ደግሞ ኦፕን ኤክስነስ አካውንት ይላል። ኤክስነስ አካውንት ከሌላችሁ ኦፕን የምትለውን ነክታችሁ መክፈት ትችላላችሁ። አለበዚያ ቻሌንጁ ላይ ሬጅስተር ለማድረግ ጆይን ቻሌንጅ የሚለውን በተን ትነካላችሁ። ከዛ ለቀጥታ ወደ ብሩፎሬክስ ቻሌንጅ ቦት ይወስዳችኋል ማለት ነው። ልክ ቦቱ ላይ ስትሄዱ ስታርት ካላላችሁት ቦቱን መጀመሪያ ላይ ስታርት የሚል ይመጣላችኋል። እሱን ስታርት ስትሉት ልክ እንዲህ አይነት ፖስት ያመጣላችኋል። ፖስቱ ላይ ትንሽ የቻሌንጅ ዲስክሪፕሽን አለች ከታች። ከዛ ላይ ዲሞ አካውንት ወይም ሪል አካውንት ቻሌንጅ ብሎ ያስመርጣችኋል። ከሁለት አንዱን እናንተ ትመርጣላችሁ ማለት ነው። ለምሳሌ እኔ ዲሞ አካውንት ቻሌንጅ መረጥኩኝ። ከዛ በኋላ የኤክስነስ ኢሜይላችሁን እንድታስገባ ያመጣላችኋል። ልክ የኤክስነስ ኢሜይላችሁን ካስገባችሁ በኋላ ቬሪፋይንግ ብሎ የተወሰኑ ሰከንዶች ይወስዳል። ኤክስነስ ኢሜይላችሁን ቬሪፋይ ካደረገ በኋላ ከዛ ላይ የኤምቲ5 ዲሞ ወይም ሪል አካውንት ነምበራችሁን እንድታስገቡ ይጠይቃችኋል ማለት ነው። ከዛ በኋላ እሱን ታስገባላችሁ። እሱን ካስገባችሁ በኋላ ቀጣይ የሚጠይቃችሁ የኤምቲ5 ሰርቨራችሁ እንደምታስገቡ ነው። ላይክ ኤክስነስ ኤምቲ5 ትራያል 9 ወይ ትራያል 10 የሚለው አሉ ለዲሞ። ለሪል ደግሞ ኤክስነስ ኤምቲ5 ሪል 10 ሪል 9 የሚለው አሉ። እነሱን ታስገባላችሁ። እሱን ስጨርሱ እንግዲህ ልክ እንደዚህ ሬጅስትሬሽን ኮምፕሊት የሚል ቬሪፊኬሽን ሜሴጅ ያመጣላችኋል ማለት ነው። ከዚህ በኋላ ቻሌንጁን ተመዝግባችሁ ጨርሳችኋል ማለት ነው። ያስገባችኋትን አካውንት ነምበር መቀየር ብትፈልጉ ቻሌንጁ ሳይደርስ በፊት ከታች ቼንጅ አካውንት ነምበር የምትል በተን አለች። እሷን ነክታችሁ ቻሌንጁ ከመጀመሩ በፊት መቀየር ትችላላችሁ። ቻሌንጁ ከጀመረ በኋላ ይሄ በተን አይሰራም ማለት ነው። ሌላ ደግሞ ለምሳሌ ዲሞ ላይ ተመዝግባችሁ ከሆነ ወደ ሪል መቀየር የምትፈልጉ ከሆነ ከታች ስዊች ቱ ሪል አካውንት በተን የምትላለች። እሷን ስትነኳት ወደ ሪል መመዝገብ ትችላላችሁ። ሪል ላይ ተመዝግባችሁ ደግሞ ሀሳብ ቀይራችሁ ወደ ዲሞ መመዝገብ የምትፈልጉ ከሆነ እዛ ላይም ወደ ዲሞ ስዊች አድርጉ የሚል በተን አለ። እሱን ነክታችሁ ወደ ዲሞ ስዊች ማድረግ ትችላላችሁ ማለት ነው። እንዲቀላል ነው ማለት ነው ሬጅስትሬሽን። ምዝገባ ላይ ይህን ችግር ከገጠማችሁ ደግሞ @ብሩፎሬክስ አድሚን ላይ ከታች ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እዛ ላይ ኮንታክት ማድረግ ትችላላችሁ። ኤኒ ፕሮብለም ሰፖርታችን ያወራችኋል ማለት ነው። ለዚህ ይህን ካለን ወደ ቻሌንጆቹ ህግ እንግባ። ከዚህ በፊት ስናደርጋቸው እንደነበሩ ቻሌንጅም ይሄ ህጎች አሉት። ሁለት አይነት ህጎች አሉ። ጀነራል የምንለው የፋሚሊ የብሩፎሬክስ ፋሚሊ ህግ አለ። ሌላኛው ደግሞ ትሬዲንግ ህጎች የምንለው አሉ። እንዴት ትሬድ እናርክ የምለውን የሚያሳዩ ጀነራል ህጎች 4 ህጎች አሉ።
አንደኛው ጀነራል ህግ የሚሆነው ይሄ ቻሌንጅ የብር ፎሬክስ ፋሚሊ ቻሌንጅ ነው። ሶ ከኛ ጋር ላሉ ሰዎች ያዘጋጀነው ቻሌንጅ ለማበረታታት ያዘጋጀነው ቻሌንጅ ነው። ለዚህ ይሄን ቻሌንጅ የሚሳተፍ በሙሉ ኤሊጂብል ለሚሆን ብር ፎሬክስ የቴሌግራም ቻናላችንን እና ብር ፎሬክስ ቻሌንጅስ የቻሌንጅ ቻናላችንን አባል መሆን አለበት ማለት ነው። እስካሁን አባል ካልሆናችሁ ታች የዚህ ቪዲዮ ዲስክሪፕሽን ላይ የሁለቱም ሊንክ አለላችሁ። እሱ ላይ አባል መሆን ነው ማለት ነው። ኢዚ አይደለ? ሌላኛው ደግሞ እንግዲህ ቻሌንጁ የኤክስነስ አካውንት ላይ ነው ትሬድ የምናደርገው። በኤክስነስ ብሮከር ብቻ ነው ትሬድ የሚደረገው እና የኤክስነስ አካውንታችሁ ደግሞ በብር ፎሬክስ ሊንኮች መከፈት አለበት። ከዚህ በፊት ቻሌንጅ ተወዳድራችሁ የምታውቁ ከሆነ የኤክስነስ አካውንት ኦልሬዲ በብር ፎሬክስ ካላችሁ ትችላላችሁ በማንኛቸውም የብር ፎሬክስ ላይ ባሉ ሊንኮች የተከፈተ። ነገር ግን በብር ፎሬክስ ካልሆነ የተከፈተው መሳተፍ አትችሉም ማለት ነው። እዚህ ጋር ብዙዎቻችሁ ኮምፕሌንት ታደርጋላችሁ፣ ቅር የምትሰኙት እዚህ ላይ ነው። ሶሪ በጣም ቅር ስላሰኛናችሁ። ነገር ግን ይህን ያዘጋጀ ነው በእኛ ፋሚሊ ታች ላሉ ሰዎች ነው፣ ለብር ፎሬክስ ፋሚሊዎች ነው። እናንተን ምንም ያደርግ ነገር የለም። ኢትስ አን ኢዚ ስቴፕ። ለእኛ ግን ለፋሚሊያችን የተዘጋጀ ስለሆነ ነው። ቅር ያላችሁ ሰዎች በጣም ይቅርታ ማለት ነው። ብዙዎቻችሁ የምትጠይቁት ኤክስነስ አካውንት አለኝ ነገር ግን በብር ፎሬክስ ሊንክ አይደለም የተከፈተው ምን ማድረግ እችላለሁ ነው የሚለው። እዚህ ጋር ሁለት ኦፕሽን አላችሁ። አንደኛ አዲስ ኤክስነስ አካውንት መክፈት ትችላላችሁ። የድሮ አካውንታችሁ ፋንክሽናሊቲው እንደጠበቀ ነው። ለዚህ ቻሌንጅ አዲስ አካውንት ጀስት በተለየ ኢሜል፣ በአዲስ ኢሜል ነገር ግን በድሮ ስልክ ቁጥራችሁ በፊት ቬሪፋይ ለማድረግ በተጠቀማችሁበት ዶክመንት ቬሪፋይ አድርጋችሁ አዲስ አካውንት ከፍታችሁ ለዚህ ቻሌንጅ መወዳደር ትችላላችሁ። ኦር አዲስ አካውንት መክፈት አልፈልግም የምትሉ ሰዎች ደግሞ ፓርትነር ቼንጅ አድርጋችሁ መወዳደር ትችላላችሁ። ፓርትነር ቼንጅ ለማድረግም ከታች ዲስክሪፕሽን ላይ ሙሉ ገለጻው አለላችሁ። እሱ ላይ ሄዳችሁ አይታችሁ ፓርትነር ቼንጅ አድርጋችሁ መወዳደር ትችላላችሁ ማለት ነው። ከሁለት ኦፕሽን አላችሁ፣ መርጣችሁ መወዳደር ትችላላችሁ። ሌላኛው ህግ ኤክስነስ አካውንታችሁ ሙሉ ለሙሉ ቬሪፋይድ መሆን አለበት። ኤክስነስ አካውንት ፋንክሽናል የሚሆነው ዲፖዚትን ዊዝድሮ ማድረግ የምትችሉት ቬሪፋይድ ከሆነ ነው። እኛ ትሬደሮችን ነው የምንፈልገው። የሚጠቀሙት ኤክስነስ አካውንት ያላቸው ሰዎችን ነው የምንፈልገው። ለዚህ ቬሪፋይ ሙሉ ለሙሉ ማድረግ አለባችሁ። ቬሪፋይ ማድረግ አሁን ኤክስነስ አካውንት በጣም ቀላል ነው። ጀስት ሁሉም ሰው አሁን በዚህ ሰዓት ናሽናል አይዲ ያለው በናሽናል አይዲ ሙሉ ለሙሉ ቬሪፋይ ማድረግ ትችላላችሁ። በቀበሌ አይዳችሁ ትችላላችሁ። ኤክስነስ አካውንት እንዴት እንክፈት፣ እንዴት ቬሪፋይ እናድርግ የሚል ከታች ቪዲዮ ያለላችሁ፣ እሱን አይታችሁ ግር ካላችሁ መክፈትና ቬሪፋይ ማድረግ ትችላላችሁ ማለት ነው። ኢትስ ኢዚ። ሙሉ ለሙሉ ቬሪፋይ ማድረግ አለባችሁ። ሌላኛው ደግሞ የመጨረሻው ጀነራል ሩል የሚሆነው እንግዲህ ከዚህ በፊት ባለን ኤክስፒሪየንስ ነው። ለሁሉም ሰው ይሄ ቻሌንጅ ፌር እንዲሆን አንድ ሰው በአንድ አካውንት ብቻ ነው መወዳደር የሚችለው። ከዚህ በፊት ባሉ ቻሌንጆች ላይ ሰዎች ምን ያደርጋሉ? በአንድ አካውንት ታች ብዙ ዲሞ አካውንት ወይም የተለያየ ሪል አካውንት ይከፍቱና አንድ ሰው 3-4 ጊዜ ቻሌንጁን ይገባና ይወዳደራል። ይሄ ፌር አይደለም። የተለየ አድቫንቴጅም ይሰጣል። ፌር የሆነ ቻሌንጅ እንዲሆን አንድ ሰው አንድ ጊዜ ነው መወዳደር የሚችለው። ኢንፋክት ቦቱ ራሱ ስትመዘገቡ ከዚህ በፊት የተመዘገበን ኢሜል ደግማችሁ እንድታስገቡ አይፈቅድላችሁም። ነገር ግን እንዲህ የሆነ ነገር አድርጋችሁ ብታልፉት እንኳን በኋላ ተመሳሳይ አካውንቶችን ካገኘን እኛ ሁለቱንም ዲስኳሊፋይ እናደርጋለን። ኤኒ ሪሌሽን ያላቸው አካውንቶች ከተገኙ ሁለቱንም ዲስኳሊፋይ እናደርጋለን። ምንም ልታጭበረብሩ አታስቡ። አንዳችሁ አንድ ብቻ ተወዳደሩ ማለት ነው። ይሄን ካልን ወደ ትሬዲንግ ህጎች እንግባ። ይሄ ቻሌንጅ 11 የትሬዲንግ ህጎች አሉት። ቀላል አጫጭር ናቸው። ቶሎ ቶሎ ብዬ እነሱን ነግራችኋለሁ ማለት ነው። እዚህ ጋር አንድ ሚስኮንሰፕሽን አንዳንድ ሰዎች ስትሉት መሰማውን ነገር ልንገራችሁ። እነዚህን ህጎች የትሬዲንግ ህጎች ስናወጣ ሰው እንዳያሸንፍ የሚመስላችሁ ሰዎች አላችሁ። ሰው እንዲከብደውና እንዳያሸንፍ አይነት ነገር የሚመስላችሁ ሰዎች አላችሁ። ይሄ በፍጹም አይደለም። ለኛ የሚቀለን ምንም ህግ ባናወጣና ትሬዲንግ ህግ ሰው እንደፈለገው ትሬድ ያርግ፣ ከዛ ለቶፕ ባላንስ ያለውን መርጦ መሸለም አይከብደንም። ምክንያቱም መሸለማችን አይቀርም። ለ6 ሰዎች ሽልማት ኦልሬዲ ተዘጋጅቷል። መሸለማችን አይቀርም። ግን የዚህ ቻሌንጅ ዋናው ዓላማ የሆነው ፕሮፐር የሆነ ትሬዲንግ ቢሄቪየርን፣ ቁማር የሆነ ወይም ይሄ በትዕድል ላይ ቤዝ ያደረገ ትሬዲንግ ቢሄቪየርን አለማበረታታት፣ ነገር ግን ፕሮፐር የሆነ በኖሌጅ ቤዝድ ያደረገ ሪስክ ማኔጅ የሚያደርግ ይህን ቻሌንጅ ከጨረሰ በኋላ ሰው ባያሸንፍ እንኳን ከዚህ ቻሌንጅ ተጠቃሚ ሆኖ እንዲወጣና ትሬዲንግ ኬሪየሩ ላይ አንድ ጥሩ ነገር ይዞ እንዲወጣ ከፍ አድርጎ ትሬዲንግ ኬሪየሩ እንዲወጣ ነው የምንፈልገው። አንፎርቹኔትሊ መሸለም የምንችለው ለተወሰኑ ሰዎች ነው። ሁሉንም ብንሸለም ደስ ይለን ነበረ። ነገር ግን ያልተሸለመ ሰው እንኳን ከዚህ ቻሌንጅ ጥሩ ኤክስፒሪየንስ ይዞ ነው እንዲወጣ የምንፈልገው።
ለዛ ነው ምንም ሚስ አንደርስታንድ አታርጉት። ለዚህ የመጀመሪያው የትሬዲንግ ህግ የሚሆነው ማክሲመም ሎት ሳይዝ ሊሚት አለው። አንድ ትሬድ ስትከፍቱ ማክሲመም ስታንዳርድ አካውንት ላይ ትሬድ ለምታደርጉ ሰዎች 0.02 ነው ሎት ሳይዝ የሚፈቀደው። ከዛ በላይ አይቻልም። ለ$50 አካውንት 0.02 በጣም ከበቂ በላይ ነው። ምንም አይነት ኢንስትሩመንት ብትጠቀሙ ከ0.02 በላይ አይቻልም ማለት ነው። ሴንት አካውንት ለምትጠቀሙ ደግሞ የ0.02 ሎት ሳይዝ ኢኩቫለንት በሴንት አካውንት የሚሆነው 2 ሎት ሳይዝ ነው። ማክሲመም ለስታንዳርድ አካውንት 0.02 ለሴንት አካውንት ደግሞ 2 ሎት ይሆናል ማለት ነው። ሌላኛውና ሁለተኛው ሩል የሚሆነው ደግሞ ማክሲመም ኦፕን ማድረግ የምትችሏቸው ፖዚሽኖች ናቸው። ይሄ ማለት ምን ማለት ነው? 0.02 ሎት ሳይዝ ወይም 2 ሎት ሳይዝ ለሴንት ሊሚት አረግን። ይሄ ማለት 10 ጊዜ 0.02 ክፈቱ ማለት አይደለም። ያው ነው አልሸሹም ዞር አሉ ነው የሚሆነው። ምንም ሪስክ ማኔጅመንት አይደለም። ለዚህ አንድ ጊዜ 3 ትሬድ በላይ ኦፕን ሆኖ መቆየት አይችልም ማለት ነው። ለምሳሌ ፓውንድ ከፈታችሁ፣ ዩሮ ዩኤስዲ ከፈታችሁ፣ ጎልድ ከፈታችሁ አይደል? አራተኛ መጨመር አትችሉም አንዱን ሳትዘጉ ማለት ነው። በአንድ ሰዓት ላይ ክፍት ሆኖ መቆየት የሚችሉ ትሬዶች 3 ብቻ ናቸው። ከዛ በላይ አትችሉም ማለት ነው። ሌላኛው ከዚሁ ጋር በተያያዘ 3 ተፈቅዶልናል ብላችሁ ደግሞ አንድ ፔር ተመሳሳይ 3 ጊዜ መክፈት አትችሉም። ይሄ ማለት ምን ማለት ነው? እንግዲህ 3 መክፈት ይቻላል ተብላችኋል በአንድ ጊዜ። ጎልድ አድርጎ 3 ጊዜ ትሬድ መክፈት አይቻልም። ምክንያቱም ይሄ ለአንድ ከረንሲ ፔር ኦር ለአንድ ኢንስትሩመንት በጣም ኦቨር ኤክስፖዠር ነው፣ ሪስክ ማኔጅመንት አይደለም። በአንድ ጊዜ 2 መክፈት ትችላላችሁ። ምክንያቱም አንድ ፖዚሽን አግኝታችሁ ምናልባት ሌየር ማድረግ ብትፈልጉ ያን ፍሪደም ለመስጠት 2 ጊዜ አንድ ጎልድ ከፍታችሁ ሌላ ጎልድ መጨመር ትችላላችሁ። ነገር ግን 3ኛ ጎልድ መጨመር አትችሉም። 3ኛ ሌላ ከረንሲ ፔር ነው መጠቀም የምትችሉት። 3ቱንም ልጠቀም ካላችሁ ለዚህ ጎልድ መክፈት ትችላላችሁ። ሌላ ጎልድ መክፈት ከፈለጋችሁ አንዱን ጎልድ መዝጋት አለባችሁ። አዘርዋይስ ደግሞ ሌላ ዩሮ ዩኤስዲ ኦር አናዘር ከረንሲ ፔር መጠቀም ትችላላችሁ ማለት ነው። ከ3 በላይ አይቻልም። ተመሳሳይ ደግሞ ከ2 በላይ በአንድ መክፈት አይቻልም ማለት ነው። ሌላኛው የሚሆነው ስቶፕ ሎስ ለሁሉም ትሬዳችሁ ማስቀመጥ አለባችሁ፣ ግዴታ ነው። ሪስክ ማኔጅመንትን በጣም ስለምናበረታታ ማለት ነው። ስቶፕ ሎስ ስታስቀምጡ ደግሞ ስታንዳርድ አካውንት ላይ ትሬድ የምታደርጉ ሰዎች በአንድ ትሬድ $5 በላይ ሪስክ ማድረግ አይቻልም። ይሄ የአካውንታችሁ 10% ማለት ነው። ኢትስ ቢግ ነው። ፍሪደም እንስጣችሁ ብለን ነው እዚህም ድረስ ያደረግነው፣ ያው ትንሽ አካውንት ስለሆነ። በአንድ ትሬድ ስታንዳርድ አካውንት ላይ ትሬድ ለምታደርጉ ሰዎች $5 በላይ ሪስክ ማድረግ አይቻልም። ከዛ በታች ትችላላችሁ። ማክሲመም ግን $5 ነው። ሴንት አካውንት ላይ ደግሞ ትሬድ የምታደርጉ ሰዎች እንግዲህ የ$5 ኢኩቫለንት በሴንት 500 ሳንቲም ነው የሚሆነው። በአንድ ትሬድ 500 ሴንት ድረስ ሪስክ ማድረግ ትችላላችሁ። ከዛ በላይ አይቻልም ማለት ነው። ሌላ ደግሞ ዴይሊ ድሮ ዳውን አለው። በአንድ ቀን ውስጥ ቀኑ ሲከፈት ከነበራችሁ ባላንስ $10 በላይ ወይም ደግሞ ከ10,000 ሴንት በላይ መቀነስ አይቻልም። ይሄ ማለት ምንድነው? እንግዲህ ቻሌንጁ ሲከፈት $50 ይዛችሁ ተከፈተ። $40 ከደረሳችሁ ያንን ቀን አልፋችሁ ሌላ ቀን ነው መክፈት የምትችሉት። $40 በላይ መውረድ አትችሉም። ዲስኳሊፋይ ያስደርግባችኋል ቀናችሁን እንዳለ ማለት ነው። $40 በላይ መውረድ አይቻልም። እንበልና በ50 ከፍታችሁ ቀኑ ላይ 60 70 ደረሳችሁ ከሆነ እስከ 40 ድረስ መልሳችሁ መውረድ ትችላላችሁ። ዴዩ ከተከፈተበት ባላንስ $10 ድረስ ነው መውረድ የሚቻለው። ከዛ በላይ መውረድ አይቻልም። ይሄ ለምንድን ነው? እንግዲህ አንዳንድ ሰው ባድ ቀን ይኖረዋል። ማርኬቱ አንዳንዴ ጥምም ይላል። መታገል አያስፈልግም ከቀኑ ጋር። አንዳንዴ በቃ ዛሬ ማርኬቱ አልሆንልኝም ብሎ ነገን ማደር በጣም የሚበረታታ ነገር ነው። እሱን ለማበረታታት ነው። ይሄ ደግሞ ምንድነው? ከዴይ ኦፕኒንግ ባላንሳችሁ ነው የሚከፈተው ብያችኋለሁ። ሁለተኛውን ቀን ምናልባት እንግዲህ ሰኞ ላይ ትሬድ ስታደርጉ 70 አደረሳችሁት አካውንታችሁን። ሁለተኛ ቀን ላይ ይህን ፕሮፊታችሁን ፕሮቴክት ማድረግ አለባችሁ። 70 ደርሳችሁ ከነበረ 60 ነው የሚፈቀድላችሁ፣ ወይም 7,000 ሴንት ደርሳችሁ ከሆነ 6,000 ሴንት ነው የሚፈቀድላችሁ። ከዛ በታች መውረዳችሁ ነው። ፕሮፊታችሁንም ፕሮቴክት ማድረግ ከቀን ጋር ላለመታገል ነው። ቀኑ ከተከፈተበት ባላንስ $10 ወይም ከ10,000 ሴንት በታች መውረድ አይቻልም ማለት ነው። አይሆፕ እየገባችሁ እንደሆነ እስካሁን። ሌላኛው ትሬዶች 24 አወር ሊሚት አላቸው። ይሄ ለምንድን ነው? ይሄ ቻሌንጅ ሲዘጋጅ ዴይ ትሬደሮችን በማሰብ ነው የተዘጋጀው ማለት ነው። ዴይ ትሬዲንግ ባይ ዴፊኒሽን 24 አወር ታይም ነው ሊሚት ያለው። ለዚህ በቻሌንጁ ፔሪዮዶች ውስጥ 1 ወይም 2 ትሬድ ብቻ ገብታችሁ
ታርጌቱን ሂት አርኩ እንድትሉ አንፈልግም። ምክንያቱም አንድ ወይም ሁለት ትሬድ ጥሩ ኤክስፒሪየንስም ታገኙበታላችሁ ብለን አናስብም። የእናንተንም ችሎታ ደግሞ ኢቫሉዌት ለማድረግ ያስቸግራል። ስዊንግ ትሬደሮች የሆናችሁ አንድ ትሬድ ከፍታችሁ 2-3 ቀን የምታሳድሩ ሰዎች ይሄ ቻሌንጅ ላይ እናንተን ኢቫሉዌት ማድረግ ያስቸግራል። ዴይ ትሬደሮች ግን አንድ ትሬድ ከፍታችሁ 24 ሰዓት ሊሞላው ካለ ያ ትሬድ ትርፍም ላይ የሆኑ ኪሳራ ላይ ዘግታችሁ አዲስ ሴታፕ መፈለግ አለባችሁ ማለት ነው። አንድ ትሬድ ከፍቶ ከ24 ሰዓት በላይ ማቆየት አይቻልም። ምክንያቱም በተቻለ መጠን ደህና የሆነ ሳምፕል ሳይዝ እንዲኖራችሁና ትሬዲንግ ኤክስፒሪየንስም እንዲኖራችሁ ደግሞ ኢቫሉዌት ለማድረግም ችሎታችሁን ኢቫሉዌት የሚያደርግ ትሬዲንግ ሂስትሪ እንዲኖራችሁ ስለምንፈልግ ማለት ነው። ሌላኛው ከዚህ በኋላ ያሉት ስትሬት የሆኑ ነገሮች ናቸው። አንደኛው ህግ ጥሳችሁ ከሆነ ከዛ ህግ ምንም አይነት ፕሮፊት ብታመጡ አይቆጠርላችሁም። ለምሳሌ በስታንዳርድ አካውንት አንድ ስታንዳርድ ሎት ከፈታችሁና ከዛ ትሬድ ላይ ቀንቷችሁ እንበል $500 አተረፋችሁ። ስንትም ዶላር አትርፉ ህጉን ስለጣሰ ይሄ ፕሮፊታችሁ አይቆጠርላችሁም ማለት ነው። ብዙዎቻችሁ የምትጠይቁት ተሳስቼ አንድ ህግ ጣስኩኝ በቃ ዲስኳሊፋይ ሆንኩ ማለት ነው ልትሉ ትችላላችሁ። ነው አይደላችሁም። ህጉን ከጣሳችሁት ላይ ፕሮፊት አምጥታችሁ ከሆነ ያ ፕሮፊት ይቀነስባችኋል። እናንተ ግን መወዳደር ትችላላችሁ። በኋላ ቻሌንጁ ካለቀ በኋላ ህጉን የጣሱ ትሬዶቻችሁን እንዳለ የቆጠርን ዲስኳሊፋይ እናደርጋችኋለን። በአጠቃላይ በህግ ውስጥ ያሉ ትሬዶቻችሁን ግን ስለምናያቸው ዲስኳሊፋይ አደረጋችሁም ህግ መጣሳችሁ። ከዛ ህግ ከጣሰ ግን ያገኛችሁትን ፕሮፊት እንዳለ ኮንሲደር አናረገውም ማለት ነው። ሌላኛው አካውንት ሪቻርጅ ማድረግ አይቻልም። ቻሌንጁ ከተከፈተ በኋላ አካውንት ባላንሳችሁ ምንም መንካት አይቻልም። ትሬድ ማድረግ ነው ዝም ብሎ። ዲፖዚትም ላይ ማድረግ አይቻልም። ዊዝድሮ ማድረግ አይቻልም። ዲሞም ቢሆን ሪል ለምትወዳደሩ ሰዎች አንድ ነው ይሄ። አካውንት ባላንሳችሁን ምንም መንካት አይቻልም ማለት ነው። ሌላ እንግዲህ አክቲቭ ትሬድ እንድታደርጉት እንፈልጋለን ይሄን ቻሌንጅ። ይሄ ምን ማለት ነው? ይሄን ቻሌንጅ እንግዲህ አንድ ቀን ትሬድ አድርጋችሁ በሳምንቱ ትሬድ እያደረጋችሁ ምናምን እንድትሳተፉ አንፈልግም። ሙሉ ለሙሉ አቴንሽን ሰጥታችሁ እንድትሳተፉ ነው የምንፈልገው። ቢያንስ ከቻሌንጁ 10 የትሬድ ቀናቾች ላይ 7ቱን አክቲቭሊ እንድትሳተፉ እንፈልጋለን። አንዳንድ ሰው እንግዲህ ላይመቸው ይችላል። 1-2 ቀን ሊዘል ይችላል። ዛትስ ኤክስኪዩዘብል። እስከ 3 ቀን ድረስ ባትሳተፉ ራሱ ምንም ማለት አይደለም። የሆነ ነገር ገጥሟችሁ ሊሆን ይችላል። ነገር ግን 7 ቀን አትሊስት አክቲቭ ትሬድ እንድታደርጉ እንፈልጋለን። አንድ ቀን አክቲቭ ነው የምንለው በዛ ቀን ላይ ወይ ትሬድ መከፈት አለበት ወይ ትሬድ መዘጋት አለበት። እንደዛ ከሆነ አክቲቭሊ ነበራችሁ እዛ ቀን ላይ እንላለን። አትሊስት ቻሌንጁን ቼክ እያደረጋችሁት ነበር ማለት ነው። አዘርዋይዝ ግን ምንም ትሬድ ያልተከፈተበት ወይም ያልተዘጋበት ቀን ከሆነ ያ ኢንአክቲቭ ቀን ነው እንላለን። ከ3 በላይ ኢንአክቲቭ ቀን ካላችሁ ከቻሌንጁ ዲስኳሊፋይ ትደረጋላችሁ ማለት ነው። ሌላኛው ዊኬንድ ላይ ትሬድ ማድረግ አይቻልም። ዊኬንድ ላይ እንድታርፉ ነው የምንፈልገው። ሪላክስ እንድታደርጉና ለእኔ ቅርት ሰኞ እንድትዘጋጁ ነው የምንፈልገው። አንድ ዊኬንድ አለ እንግዲህ በዚህ ቻሌንጅ ፔሪየድ ውስጥ። ያው ዊኬንድ ላይ እንግዲህ ትሬድ ማድረግ የሚቻለው ክሪፕቶ ብቻ ነው። የክሪፕቶ ቮሊዩም ቢሆን ዊኬንድ ላይ በጣም ትንሽ ነው እና ጥሩ ሪስክ ማኔጅ አድርጎ ትሬድ ለማድረግ አይመችም። ዊኬንድ ላይ እረፉ። ክሪፕቶ ትሬድ ማድረግ ግን ትችላላችሁ። ዊክ ዴይ ላይ ትሬድ ማድረግ ትችላላችሁ። አዘርዋይስ ዊኬንድ ላይ ምንም አይነት ትሬድ ማድረግ አይፈቀድም። ማረፍ ነው። ዊኬንድ ላይ ምንም አይነት ፕሮፊት ብታመጡ ኮንሲደር አናደርግላችሁ ማለት ነው። የመጨረሻው አንሊሚትድ ትሬድ በቀን ውስጥ መክፈት ትችላላችሁ። ብዙዎቻችሁ ስለምትጠይቁኝ ነው። ይህም በኋላ ህጎቹን እስካከበራችሁ ድረስ ሎት ሳይዝ ብዙ እስካልተጠቀማችሁ፣ በተመሳሳይ ሰዓት 3 እስካልከፈታችሁ ወይ ሴም ከረንሲ ፔር 2 እስካልከፈታችሁ ድረስ ሌላውን ህግ ጠብቃችሁ በቀን ውስጥ 10ም 20ም ሴታፕ ባገኛችሁት ልክ መክፈት ትችላላችሁ። ኖ ሊሚት በቀን መክፈት የምትችሉት ትሬድ ማለት ነው። እነዚህ ነበሩ የትሬዲንግ ሩሎቹ ማለት ነው። ሌላ አንዳንድ ስፔሻል ሪማርኮች ልበላችሁና እናጠቃለን። ስፔሻል ሪማርክ ሪዋርድ ዴሊቨሪን በተመለከተ ለመጀመሪያ ጊዜ በዚህ ቻሌንጅ ላይ ሪል አካውንት ዊነሮችን ፊዚካል ነገር ነው የምንሸልማችሁ። እንደነገርኳችሁ አይፎን 70 ፕሮ ማክስ ነው ሽልማቱ። ይህን ሽልማት ዴሊቨር የምናደርገው እኛ አዲስ አበባ ውስጥ ብቻ ነው። ከክፍለ ሀገር ያላችሁ ሰዎች መወዳደር ትችላላችሁ። ነገር ግን ሽልማቱን ወይ የሚቀበልላችሁ ሰው በእናንተ በኩል እዚህ ማዘጋጀት አለባችሁ፣ እናንተን ወክሎ የሚቀበልላችሁ ሰው። አዘርዋይስ ደግሞ ከቻላችሁ ብትመጡ ደስ ይለናል። መምጣት ካልቻላችሁ መቀበል ደግሞ የሚቀበልላችሁ ሰው ታዘጋጃላችሁ፣ ለእሱ እንሰጥላችኋለን፣ እሱ ለእናንተ ያደርስላችኋል ማለት ነው።
እኛ ግን ክፍለ ሀገር ዴሊቨር ማድረግ አንችልም። እንግዲህ ይሄ ቻሌንጅ ካለቀ በኋላ አንዳንድ ሰው ውሸት ነው የታለ የተሸለሙት ምናምን ማለቱ አይቀርም። እንግዲህ አይጠፋም እንደዛ የሚል ሰው። ለዚህ እኛ ፕሩፍ እንፈልጋለን እንደሰጠናችሁ የሚያሳይ ማለት ነው። ስትቀበሉ ሪዋርዱን ፊልም እናደርገዋለን፣ ሶሻል ሚዲያ ላይ ልንለቀው እንችላለን። ይህን ኦኬ ትሆናላችሁ ብለን እናስባለን። ምክንያቱም ዊ ኒድ ቱ ሃቭ ፕሩፍ። አይ ሰጥተናል ብለን ብንናገር ብዙ ሰውም ማያምን ይኖራል። ለዛ ልክ ስንሰጣችሁ ፊልም ስለሚደረግ ለዚህ ብትዘጋጁና ኦኬ ብትሆኑ ደስ ይለናል። ይህን ማወቅ አለባችሁ ማለት ነው። ሌላ አንዳንድ ሰዎች ልጠይቁ የምትችሉት ጥያቄ ለምሳሌ ሌቭሬጅ ብዙ ሰው ይጠይቃል። ሌቭሬጅ ምንም ችግር የለውም፣ የፈለጋችሁትን ተጠቀሙ ህጎቹን እስከጠበቃችሁ ድረስ። ሌላ እሺ አሸነፍን፣ ቻሌንጁ አለቀ፣ ከዛ ላይ እንዴት ነው አካውንታችን ኢቫሉዌት የሚደረገው ለምትሉ ሰዎች ልክ ቻሌንጁ ሲያልቅ 100 ወይም ደግሞ 10,000 ሴንትን ሂት ያደረገ ሰዎች አካውንታችሁን ኢንቨስተር ፓስወርድ ወይም ሪድ ኦንሊ ፓስወርድ ታወጡና ትልኩልናላችሁ ለኛ ማለት ነው። በዚህ በሪድ ኦንሊ ፓስወርድ እኛ አካውንታችሁን ገብተን ሙሉ ሂስትሪያችሁን ማየት እንችላለን። ምንም አካውንታችሁ ላይ መንካት የምንችለው ነገር የለም። ለማየት ብቻ ግን እንችላለን። ሙሉ ሂስትሪያችሁን እናያለን፣ ኢቫሉዌት እናደርጋለን። አንድ ሰው ትልቅ ባላንስ አመጣ ማለት ያሸንፋል ማለት አይደለም። ምክንያቱም ህግ ያልጠበቁ ትሬዶችን እንዳለ እናወጣቸውና ፕሮፊቶችን ተቀንሰው ኔት ህጉን የጠበቁት ብቻ ናቸው የሚቆጠሩለት። እነሱን እናደርጋለን፣ ቶፕ 3 እናወጣለን። ቶፕ 3ዎች ይሸለማሉ ማለት ነው። የተወሰነ ጊዜ ሊፈጅብን ይችላል። በተለይ ብዙ ሰው ኳሊፋይ የሚያደርግ ከሆነ የእነሱን እንዳለ ትሬዲንግ ሂስትሪ ከህጎቹ ጋር ማየት ትንሽ ጊዜ ሊፈልግ ይችላል። በተቻለ መጠን ብዙ ሆነ ልንሰራ እንሞክራለን። ከ1 እስከ 2 ሳምንት ባለው ውስጥ ክሊር አድርገን እሱን ዲሞ አካውንትም ሪል አካውንትም ዊነሮችን የምናሳውቅ ይሆናል። ዲሞ አካውንት ዊነሮች በየአካውንታችሁ በኤክስነስ አካውንታችሁ ሽልማቱ የሚገባላችሁ ይሆናል። ሪል አካውንት ዊነሮች ደግሞ ሽልማቱን ዴሊቨሪ የምናደርግላችሁ ይሆናል ማለት ነው። አይ ሆፕ በጣም ኤክሳይትድ እንደሆናችሁ፣ በጣም ብዙ ሰው የሚጠቀምበት እንዲሆን ፈልጋለሁ። ይህንን ያወራነው እንዳለ ፒዲኤፍ ሩል ቡክ አለ። ያወራነው ነገር ሙሉ ለሙሉ ዲቴል አለው። እሱን ከዚህ ቪዲዮ ዲስክሪፕሽን ላይ ማግኘት ትችላላችሁ። መልካም እድል ማለት አልፈልግም፣ ምክንያቱም በእድል የሚያሸንፍ ሰው እንዲኖር አልፈልግም። ነገር ግን ተግታችሁ ከሰራችሁ ማታሸንፉበት ምንም ምክንያት የለም። ይመቻችሁ ጋይስ።